ጤናው በአንድ ተክል ምክንያት ሊሻሻል እንደሚችል ምን ያህል ያውቃሉ? ተዋሲያንን ለመከላከል፣ በሽታ የመከላከል አቅምን ለማሳደግና ሰውነትዎን ከብዙ በሽታዎች ለመከላከል እንደሚረዳስ? የዛሬ መረጃችን ስለ አንድ ታምራዊ ተክል ይሆናል። እሱም ሞሪንጋ ኦሊፌራ ነው። በዚህ መረጃ አብዛኛው ሰው ሰምቶት የማያውቀውን በምርምር የተደገፈ 20 አስገራሚ የሞሪንጋ የጤና ጥቅሞችን አቀርባለሁ። በተጨማሪም ሞሪንጋን በመደበኛነት ከመጠቀማችን በፊት ማወቅ ያለብን የጎንዮሽ ጉዳቶች በዝርዝር ገልጻለሁ። ስለዚህ መረጃውን እስከ መጨረሻው ድረስ እንዲከታተሉ እየጋበዝኩ ቪዲዮውን ሲመለከቱ ላይክ፣ ሼር እና አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት ጠይቃለሁ። ሞሪንጋ ኦሊፌራ የህይወት ወይም ታምራዊ ዛፍ በመባል የሚታወቅ እጅግ ጠቃሚ ተክል ሲሆን ለዘመናት ቁስልን ለማከም፣ የጉበት ወይም ልብ ጤናን ለመጠበቅ፣ ካንሰርንና እብጠትን ለመከላከል ሲያገለግል ቆይቷል። የሞሪንጋ አስገራሚ የመድኃኒትነት ኃይል የሚመነጨው ከቅጠሉ፣ ከዘሩ፣ ከስሩ፣ ከቅርፊቱና ከአበባው በሚገኙ ከ40 በላይ በሆኑ ኃይለኛ ባዮአክቲቭ ውህዶችና ንጥረ ነገሮች ነው። ቁልፍ ባዮአክቲቭ ውህዶችና ንጥረ ነገሮች ፍላቮኖይድስ፣ ፌኖሊክ ውህዶች፣ አልካሎይድስ፣ ቪታሚኖች፣ ግልኮሲኖሌትስ እና አይዞቲዮሲያናይትስ፣ ማዕድናት፣ አሚኖ አሲዶች፣ ፋቲ አሲዶች እና ፔፕታይድስ ናቸው። እነዚህ ሁሉ ባዮአክቲቭ ውህዶችና ንጥረ ነገሮች በአንድ ላይ በመሆን ሰውነታችንን እንዴት እንደሚጠብቁና ምን አስደናቂ የጤና ጥቅሞች እንደሚያስገኙ ቀጥሎ እናያለን። በጥናት የተረጋገጡ የሞሪንጋ 20 የጤና ጥቅሞች። አንድ ተዋሲያንና ፈንገስን ለመከላከል ይረዳል። ሞሪንጋ ሰውነታችንን ከባክቴሪያዎች፣ ቫይረሶችና ፈንገሶች በመከላከል ኢንፌክሽኖችን ለመዋጋት ይረዳል። የላቦራቶሪ ጥናት እንደሚያሳየው የሞሪንጋ ቅጠልና የዘር ውህዶች እንደ ኢኮላይ እና ስታፋይሎኮኮስ አውረስ ያሉ ባክቴሪያዎችን እንዲሁም ካንዲዳ አልቢካንስ የተባለውን ፈንገስ የመግደል አቅም አላቸው። እንደ ፔፕታይድስ፣ ሞሪንጄኒን፣ ጋሊክ አሲድ፣ ኢላጂክ አሲድ እና አይዞቲዮሲያናይትስ ያሉ የባዮአክቲቭ ውህዶች የሞሪንጋ ጸረ ተዋሲያን ባህሪያት ዋና ዋና ተዋናዮች ናቸው። ይህ ማለት ሞሪንጋ ተፈጥሯዊ አንቲባዮቲክና ጸረ ፈንገስ ሆኖ ሊያገለግል ይችላል። ሁለት ጸረ ብግነት ባህሪ አለው። በሰውነት ውስጥ የሚከሰት ስር የሰደደ ብግነት ለብዙ በሽታዎች እንደ አርትራይተስ፣ የልብ ህመምና ካንሰር መንስኤ ሊሆን ይችላል። ሞሪንጋ ይህንን ብግነት በመቀነስ ይከላከላል። የእንስሳት ጥናት እንደሚያሳየው ሞሪንጋ የብግነት ጠቋሚዎችን እንደ ሲራክቲቭ ፕሮቲን እና ኢንተርሉኪን 6 የመቀነስ ችሎታ እንዳለው አሳይቷል። ከሞሪንጋ ንቁ ባዮአክቲቭ ውህዶች ውስጥ ኮርሲቲን፣ ሉቲዮኒን፣ ካፌኒክ አሲድ እና ሞሪንጅን የብግነት ምላሽን የሚገቱ ውህዶች ናቸው። ሞሪንጋ የብግነት በሽታዎችን ለመቆጣጠር ጠቃሚ የተፈጥሮ መድኃኒት ሊሆን ይችላል። ሶስት እንደ አንቲኦክሲዳንትና የኦክሲዴቲቭ ውጥረት ለመቀነስ ያገለግላል። ሞሪንጋ ኦሊፌራ የህዋስ ጤናን ለመጠበቅ ከፍተኛ አስተዋጽኦ አለው። ይህ የሆነበት ምክንያት በውስጡ እጅግ በጣም ከፍተኛ መጠን ያላቸው አንቲኦክሲዳንትስ መያዙ ነው። እንደ ፔፕታይድስ፣ ቪታሚን ኢ፣ አፒጄኒን፣ ካምፌሮል፣ ኢላጂክ አሲድ፣ ኮርሲቲን እና ፌሩሊክ አሲድ ያሉ ባዮአክቲቭ ውህዶች የሞሪንጋን የመከላከል ኃይል ያጎላሉ። እነዚህ ኃይለኛ ንጥረ ነገሮች የፍሪ ራዲካልስን ጎጂ ውጤቶች በመቀነስ በቀጥታ የኦክሲዴቲቭ ውጥረትን ለመቀነስ ይረዳሉ። ኦክሲዴቲቭ ውጥረት የህዋስ ጉዳትን የሚያስከትል እርጅናን የሚያፋጥንና ለብዙ ስር የሰደዱ በሽቶች አስተዋጽኦ የሚያደርግ ነው። ስለሆነም ሞሪንጋ ቅጠሎቹ፣ አበቦቹ እና ዘሮቹ ከፍተኛ አንቲኦክሲዳንት አቅም እንዳላቸው በላቦራቶሪ ጥናቶች መረጋገጡ ለቆዳ ጤንነት፣ ለበሽታ መከላከልና ለእርጅና ሂደት ለማዘግየት ያለው ሚና ቁልፍ መሆኑን ያሳያል። አራት ካንሰርን ለመከላከል ያግዛል። አንዳንድ ጥናቶች እንደሚያሳዩት ሞሪንጋ የካንሰር ህዋሳትን በመግደል ወይም እድገት በመግታት ጸረ ካንሰር ባህሪ ያለው። የላቦራቶሪ ጥናቶች እንደሚያሳዩት የሞሪንጋ ውህዶች የተለያዩ የካንሰር ህዋሳትን እድገት እንደሚገቱ አሳይተዋል። እንደ ኒያዚሚን ኤ ኤንድ ቢ፣ ሞሪንጂን፣ ኢላጂክ አሲድ፣ ጋሊክ አሲድ፣ ካፊክ አሲድ፣ ካምፌሮል እና ፌሩሊክ አሲድ የካንሰር ሴሎችን ለመዋጋት የሚረዱ ዋና ባዮአክቲቭ ውህዶች ናቸው። ምንም እንኳን ተጨማሪ የሰው ልጅ ጥናቶች ቢያስፈልጉም ሞሪንጋ ለካንሰር ህክምናና መከላከል ተስፋ ሰጪ ነው። አምስት የመራባት አቅምን ለማሳደግና የማራባት ተግባርን ለመገደብ ይረዳል። ሞሪንጋ የመራባት አቅምን ሊያሻሽል ወይም በተቃራኒው እንደ ተፈጥሯዊ የወሊድ መቆጣጠሪያ ሊያገለግል እንደሚችል ጥናቶች ይጠቁማሉ። ይህ ሚና እንደ መጠኑና እንደ ተክሉ ክፍል ሊለያይ ይችላል። በአንድ የእንስሳት ጥናት ላይ የሞሪንጋ ቅጠሎች የወንድ የዘር ፍሬ ጥራትና እንቅስቃሴ እንዳሻሻሉ ታይቷል። በሌላ የእንስሳት ጥናት ደግሞ ከፍተኛ መጠን ያለው የሞሪንጋ ውህዶች ጸረ መራባት ውጤት እንዳላቸው ተመዝግቧል። ቫይታሚኖች በተለይ ቫይታሚን ሲ እና ኤ እና አንቲኦክሲዳንትስ ለወንድ የዘር ፍሬ ጤንነት ጠቃሚ ሊሆኑ ይችላሉ። ሞሪንጋን በዚህ ረገድ ለመጠቀም ከፍተኛ ጥንቃቄና የባለሙያ ምክር ያስፈልጋል። ስድስት የጉበት ጤናን ለመጠበቅ ይረዳል።
ጉበት ሰውነታችንን ከመርዛማ ንጥረ ነገሮች በማጽዳት ረገድ ወሳኝ አካል ነው። ሞሪንጋ ጉበትን ከጉዳት ለመጠበቅና ተግባሩን ለማሻሻል ይረዳል። የእንስሳት ጥናት እንደሚያመለክተው የሞሪንጋ ቅጠሎች የአልኮልና የመድኃኒት መርዛማነትን በመቀነስ የጉበትን ጤና እንደሚጠብቁ አሳይቷል። ፌኖሊክ አሲዶች፣ ካንፌሮልና ታኒንስ የጉበት ሕዋሳትን የሚከላከሉ ባዮአክቲቭ ውህዶች ናቸው። ሞሪንጋ የጉበት በሽታዎችን ለመከላከልና ለማከም እንደ ተፈጥሯዊ ደጋፊ ሊያገለግል ይችላል። ሰባት የልብና የደም ዝውውር ስርዓት ጤናን ለመጠበቅ ይረዳል። ሞሪንጋ የደም ግፊትን፣ ኮሌስትሮልና የደም ስኳርን በመቀነስ የልብና የደም ዝውውር ስርዓት በሽታዎችን ስጋት ይቀንሳል። በርካታ የእንስሳት ጥናቶች እንደሚያሳዩት ሞሪንጋ የደም ግፊትና የኮሌስትሮል መጠን የመቀነስ ችሎታን አሳይተዋል። እንደ ኒያዚሚን ኤ ኤንድ ቢ፣ ኦሜጋ ስሪ ፋቲ አሲድ እና ፌሩሊክ አሲድ ያሉ ባዮአክቲቭ ውህዶች የልብ ህዋሳትን ጤና ለመጠበቅ ይረዳል። እንዲሁም ኮርቲንና ክሎሮጀኒክ አሲድ የደም ግፊትን ለመቀነስ እና የደም ስኳር መጠንን በመቆጣጠር ረገድ ጠቃሚ ናቸው። ሞሪንጋ ለልብ ጤንነት ወሳኝ የሆኑትን ነገሮች በመቆጣጠር የልብ በሽታዎችን ለመከላከል ይረዳል። 8 የጨጓራ ቁስለትን ለመከላከል ይረዳል። ሞሪንጋ የጨጓራ ቁስለትን በመከላከል ወይም በማከም የጨጓራና አንጀት ስርዓት ጤናን ለመጠበቅ ይረዳል። የእንስሳት ጥናት እንደሚያመለክተው የሞሪንጋ ሆዶች የጨጓራ ግድግዳን በመጠበቅና የአሲድ ምርትን በመቀነስ የቁስለት እድገትን እንደሚገቱ አሳይቷል። ሞሪንጋ እንደ ፍላቮኖይድስ እና ፌኖሊክ አሲዶች ባሉ ባዮአክቲቭ ውህዶች በጸረ ብግነትና አንቲኦክሲዳንት ባህሪው የጨጓራ ሽፋን ከጉዳት ይከላከላሉ። ሞሪንጋ የጨጓራ ቁስለት ያለባቸውን ሰዎች ሊረዳ የሚችል ተፈጥሯዊ አማራጭ ሊሆን ይችላል። 9 ለህመም ማስታገሻነት ወይም ትኩሳትን ለመቀነስ ይረዳል። ሞሪንጋ የህመም ስሜትንና ትኩሳትን የመቀነስ ችሎታ አለው። የእንስሳት ጥናት እንደሚጠቁሙት የሞሪንጋ ቅጠል ውህዶች የህመም ስሜትንና ትኩሳትን በከፍተኛ ሁኔታ እንደቀነሱ አሳይቷል። ፍላቮኖይድስ እና ፌኖሊክ አሲድ ያሉ ባዮአክቲቭ ውህዶች የብግነት ምላሽን በመቀነስ ለህመም ማስታገሻነት አስተዋጽኦ ያደርጋሉ። ሞሪንጋ ለቀላል ህመሞችና ትኩሳት እንደ ተፈጥሯዊ መድኃኒት ሊያገለግል ይችላል። 10 የነርቭ ስርዓትና የአእምሮ ጤና ለመጠበቅና ለነርቭ ህመም ማስታገሻነት ያገለግላል። ሞሪንጋ በውስጡ ለአእምሮና ለነርቭ ስርዓት እጅግ ጠቃሚ የሆኑ ውህዶችን ይዘዋል። ይህ ተክል በመጀመሪያ ደረጃ የነርቭ ስርዓት ጤናን በመጠበቅ ረገድ ወሳኝ ሚና ይጫወታል። በሞሪንጋ ውስጥ የሚገኙት ሉቲዮሊን፣ ሞሪንጂን፣ ኃይለኛ አንቲኦክሲዳንትስ እና ፖሊፌኖሎች የአእምሮ ሴሎችን ከጉዳት በመጠበቅ የመማርና የማስታወስ ችሎታችንን ያሻሽላሉ። በተጨማሪም የእንስሳት ጥናቶች እንደሚያመለክቱት የሞሪንጋ ቅጠሎች የአንጎልና የኦክሲዴቲቭ ውጥረት በመቀነስ የአእምሮ ጤናን እንደሚደግፉ ተረጋግጧል። በዚህ ምክንያት ሞሪንጋ እንደ አልዛይመርና ፓርኪንሰን ላሉ የነርቭ በሽታዎች ሕክምናና መከላከል ተስፋ ሰጪ ሊሆን ይችላል። ከዚህም ባሻገር ሞሪንጋ የነርቭ ህመምን የማስታገስ ልዩ ችሎታ አለው። በነርቭ መጎዳት ምክንያት የሚከሰተውን ስር የሰደደ የነርቭ ህመምን ክብደት በከፍተኛ ሁኔታ እንደሚቀንስ ጥናቶች ይጠቁማሉ። ይህም የሆነበት ምክንያት በሞሪንጋ ውስጥ የሚገኙት ጸረ ብግነትና አንቲኦክሲዳንት ውህዶች በነርቭ ላይ የሚደርሰውን ጉዳት በመቀነስ የህመም ስሜትን በእጅጉ ስለሚያቃለሉ ነው። ስለዚህ ሞሪንጋ የአእምሮ ጤናችንን ከመደገፉ አንስቶ ስር የሰደደ የነርቭ ህመም ላለባቸው ሰዎች እንደ ተጨማሪ ህክምና መፍትሄ ሊሆን ይችላል። 11 ቁስልን ለመፈወስና የቆዳ ጤናን ለመጠበቅ ያገለግላል። ሞሪንጋ የቁስል ፈውስ ሂደትን ለማፋጠንና ቆዳን ከኢንፌክሽን ይከላከላል። የእንስሳት ጥናት እንደሚያሳየው የሞሪንጋ ውህዶች የቁስል ማገገምን በማፋጠንና የቆዳ ህብረ ሕዋሳትን እድገት በማነቃቃት ቁስልን እንደሚፈውሱ አሳይቷል። አንቲኦክሲዳንትስ፣ ቫይታሚን ሲ እና ዚንክ የቆዳ እድሳትንና ኮላጀን ምርትን ያበረታታሉ። ሞሪንጋ ለቁስሎችና ሌሎች የቆዳ ጉዳቶች እንደ ተፈጥሯዊ መድኃኒት ሊያገለግል ይችላል። 12 የበሽታ መከላከል ስርዓትን ለማጠናከር ያግዛል። ሞሪንጋ በሽታ የመከላከል ስርዓትን በማጠናከር ሰውነትን ከበሽታዎች ለመከላከል ይረዳል። የላቦራቶሪና የእንስሳት ጥናቶች እንደሚያሳዩት የሞሪንጋ ውህዶች የበሽታ ተከላካይ ህዋሳትን እንቅስቃሴ እንደሚጨምሩ አሳይተዋል። እነዚህም ላይሲን፣ ቤንዛይል ግሉኮሲኖሌት፣ ቫይታሚን ሲ፣ ቫይታሚን ኤ፣ ዚንክ እና ሌሎች አንቲኦክሲዳንትስ የበሽታ መከላከል ስርዓትን ለማጠናከር ወሳኝ ናቸው። ሞሪንጋ ሰውነታችንን ከጉንፋን፣ ከኢንፌክሽኖችና ከሌሎች በሽታዎች ለመከላከል ይረዳል። 13 የደም ማነስን ለመከላከል ይረዳል። ሞሪንጋ የደም ማነስን ለመከላከልና የደም ሴሎችን ጤና ለማሻሻል ይረዳል። የእንስሳት ጥናት እንደሚያሳየው የሞሪንጋ ቅጠል ውህዶች የቀይ የደም ሴል ብዛትንና የሄሞግሎቢንን መጠን እንደሚጨምሩ አሳይቷል። ብረት፣ ፎሌትና ቫይታሚን ሲ ለደም ማነስ መከላከል ወሳኝ ናቸው። ሞሪንጋ የደም ማነስ ላለባቸው ሰዎች ጠቃሚ ተጨማሪ ምግብ ሊሆን ይችላል። 14
ከመጠን በላይ የሆነ ውፍረትን ለመከላከል ይረዳል። ሞሪንጋ ክብደትን ለመቀነስና ከመጠን በላይ ውፍረትን ለመከላከል ይረዳል። በአንድ የእንስሳት ጥናት የሞሪንጋ ውህዶች የስብ ክምችትን በመቀነስና ሜታቦሊዝምን ወይም ስርዓተ ልመትን በማፋጠን ክብደትን ለመቆጣጠር እንደሚረዱ ታይቷል። ክሎሮጄኒክ አሲድ እና ካፌኒክ አሲድ ያሉ በአክቲቭ ውህዶች የስኳርና የስብ መመጠጥን በመቀነስ ክብደትን መቀነስን ያበረታታሉ። ምንም እንኳን ተጨማሪ የሰው ልጅ ጥናቶች ቢያስፈልጉም ሞሪንጋ ክብደትን ለመቀነስ ጠቃሚ ሊሆን ይችላል። 15 አለርጂን ለመከላከል ይረዳል። ሞሪንጋ የአለርጂ ምላሾችን በመቀነስ ለከፍተኛ ስሜታዊነት ወይም ሃይፐርሴንሲቲቪቲ ላለባቸው ሰዎች እፎይታ ይሰጣል። የእንስሳት ጥናት እንደሚያመለክተው የሞሪንጋ ቅጠል ውህዶች የአለርጂ ምላሾችን እንደቀነሱ አሳይተዋል። እንደ ኮርሲቲን እና ሌሎች ፍላቮኖይድስ ያሉ ባዮአክቲቭ ውህዶች የሂስታሚን ልቀትን በመከላከል የአለርጂ ምልክቶችን ይቀንሳሉ። ሞሪንጋ እንደ ተፈጥሯዊ ጸረ ሂስታሚን ሆኖ ሊያገለግል ይችላል። 16 የደም ስኳርን ለመቆጣጠር ይረዳል። ሞሪንጋ የደም ስኳር መጠንን በመቆጣጠር የስኳር ህመምተኞችን ሊረዳ ይችላል። በሰው ልጆች ላይ የተሰራ ክሊኒካዊ ጥናት እንደሚያሳየው የሞሪንጋ ቅጠል ዱቄት የደም ስኳር መጠንን በከፍተኛ ሁኔታ እንደቀነሰ አሳይቷል። እንደ ኮርሲቲን፣ ክሎርጄኒክ አሲድ፣ ሞሪንጂን፣ ቤንዛይል ግሉኮሲኖሌት እና ሜርሲቲን ያሉ ንቁ ባዮአክቲቭ ውህዶች የደም ስኳር መጠንን ለመቆጣጠር ይረዳሉ። ሞሪንጋ ለስኳር ህመምተኞች ተፈጥሯዊ ተጨማሪ ህክምና ሊሆን ይችላል፣ ነገር ግን ከሐኪም ጋር መመካከር ወሳኝ ነው። 17 የሽንት መመረትን ለመጨመር ይረዳል። ሞሪንጋ የሽንት ምርትን በመጨመር ከመጠን በላይ ፈሳሽ ከሰውነት እንዲወጣ ይረዳል። በአንድ የእንስሳት ጥናት የሞሪንጋ ውህዶች የሽንት ምርትን በመጨመር የዳዩሬቲክ ውጤት እንዳላቸው ታይቷል። ፌኖሊክ አሲዶች እና ፍላቮኖይድስ የኩላሊትን ተግባር በመደገፍ የሽንት ምርትን ያበረታታሉ። ይህ የደም ግፊትን ለመቆጣጠርና የሰውነት እብጠትን ለመቀነስ ጠቃሚ ሊሆን ይችላል። 18 አንጂዮቴንሲንን የሚቀይር ኢንዛይምን ለመቆጣጠር ይረዳል። ሞሪንጋ አንጂዮቴንሲን የሚቀይር ኢንዛይም ወይም አንጂዮቴንሲን ኮንቨርቲንግ ኢንዛይምን እንቅስቃሴን በመግታት የደም ግፊትን ለመቀነስ ይረዳል። የላቦራቶሪ ጥናት እንዳረጋገጡት የሞሪንጋ ውህዶች አንጂዮቴንሲን ኮንቨርቲንግ ኢንዛይምን የመግታት ችሎታ እንዳላቸው አሳይተዋል። ፔፕታይድስ እና ፌኖሊክ ውህዶች አንጂዮቴንሲን ኮንቨርቲንግ ኢንዛይምን ለመግታት አስተዋጽኦ ያደርጋሉ። ሞሪንጋ ለከፍተኛ የደም ግፊት ህመምተኞች ተፈጥሯዊ ደጋፊ ሊሆን ይችላል። 19 በእባብ ንክሻ የሚከሰት መመረዝን ለመከላከል ይረዳል። አንዳንድ ጥናቶች እንደሚያሳዩት ሞሪንጋ በእባብ ንክሻ የሚመጣ መመረዝን የመቀነስ አቅም አለው። የእንስሳት ጥናት እንደሚያመለክተው የሞሪንጋ የዘር ውህዶች የእባብ መርዝ የሚያስከትለውን ጉዳት በከፊል እንደሚገቱ አሳይቷል። ፍላቮኖይድስ እና ፌኖሊክ አሲዶች የመርዙን ጎጂ ውጤቶች ሊያስወግዱ ይችላሉ። ይህ በጣም ተስፋ ሰጪ ውጤት ነው፣ ነገር ግን ተጨማሪ ጥናቶችና ክሊኒካዊ ሙከራዎች ያስፈልጋሉ። 20 ጎጂ ህዋሳትን ለማስወገድ ይረዳል ወይም ሳይቶቶክሲሲቲ ኢፌክት አለው። ሳይቶቶክሲሲቲ ማለት የህዋሳትን መግደል ወይም መጉዳት ማለት ነው። ይህ እንደ ካንሰር ህዋሳት ያሉ ጎጂ ህዋሳትን ለማጥፋት ሲሆን ጠቃሚ ነው። ሞሪንጋ በተመረጡ ህዋሳት ላይ የሳይቶቶክሲሲቲ ውጤት ሊኖሩ ይችላል። በካንሰር ጥናት ላይ እንደተገለጸው የሞሪንጋ ውህዶች በተወሰኑ የካንሰር ህዋሳት ላይ መርዛማነት ወይም ቶክሲክ ኢፌክት በማሳየት የህዋስ ሞትን እንዳስከተሉ የላቦራቶሪ ጥናቶች አሳይተዋል። አይዞቲዮሲያናይትስ እና ግሉኮሲዮኔሌትስ ለዚህ በተመረጡ ህዋሳት ላይ ለሚደረገው ውጤት አስተዋጽኦ ያደርጋሉ። ይህ የሞሪንጋን ጸረ ካንሰር ባህሪያት የበለጠ የሚደግፍ ሲሆን ለካንሰር ህክምና አዲስ ተስፋ ይሰጣል። የሞሪንጋ የጎንዮሽ ጉዳቶች። ሞሪንጋ በአጠቃላይ ስታይ ደህንነቱ የተጠበቀ ቢሆንም አንዳንድ የጎንዮሽ ጉዳቶች አሉት። አንድ የምግብ መፈጨት ችግሮች ያመጣል። ከፍተኛ መጠን ሲወሰድ ሆድ ቁርጠት፣ ተቅማጥ ወይም የሆድ መነፋት ሊያስከትል ይችላል። 2 የደም ስኳር መጠን መቀነስ ያስከትላል። የስኳር ህመም ላለባቸውና የስኳር መድኃኒት የሚወስዱ ሰዎች በጥንቃቄ መጠቀም አለባቸው፣ ምክንያቱም የደም ስኳር መጠን ከልክ በላይ ሊቀንስ ይችላል። 3 የደም ግፊት መቀነስ ያመጣል። የደም ግፊት መድኃኒት የሚወስዱ ሰዎችም እንዲሁ ጥንቃቄ ማድረግ አለባቸው። 4 የደም መርጋት መዘግየት ያስከትላል። የደም መርጋት መድኃኒት ወይም ብለድ ቲነር የሚወስዱ ሰዎች ሞሪንጋን ከመውሰዳቸው በፊት ሐኪማቸው ማማከር አለባቸው፣ ምክንያቱም የደም መርጋትን ሊያዘገይ ይችላል። 5 የማህፀን መኮማተር ያመጣል። የሞሪንጋ ስር እና የአበባ ውህዶች የማህፀንን ሊያኮማትሩ ስለሚችሉ ነፍሰ ጡር ሴቶች ከማህፀን ሐኪማቸው ጋር ሳይመክሩ መውሰድ የለባቸውም። ቅጠሎቹ በአጠቃላይ ደህንነታቸው የተጠበቀ እንደሆነ ቢታሰብም ጥንቃቄ ማድረግ ይመከራል። 6 የታይሮይድ ችግር ላለባቸው አይመከርም። ሞሪንጋ በታይሮይድ ሆርሞኖች ላይ ተጽዕኖ ሊያሳድር ስለሚችል የታይሮይድ ችግር ያለባቸው ሰዎች ሐኪማቸው ማማከር አለባቸው። ለዛሬ የነበረን መረጃ በዚህ ያበቃል። ይህ መረጃ አስፈላጊና ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ ማድረግና የደወል ምልክቱን መጫን አይርሱ። ሁልጊዜ ጤናማ ህይወት፣ ስኬትና ደስታ
ከእርስዎ ጋር እንዲኖር ከልብ ይመኛለሁ። በሌላ አዲስ መረጃ እስከምንገናኝ ቸር ሰንብት።